ጤና ይስጥልን እንደምናመሽታችኋል ውድ ተመልካቾቻችን የዕለተ አርብ ሰኔ 13 2017 ዓ.ም ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ ዜና ውጃችንም በርካታ ዘገባዎችን ወደናንተ እናደርሳለን። የቢዝነስና መጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደናንተ ይቀርባል። አውደ ዜናውን እየመራው ደግሞ እኔ ካስኝር ጋር ከእናንተ ጋር ቆይታ አደርጋለሁ። አብራችሁ ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ማሪን ኮርፕስ ጀነራልና የአፍሪኮም አዛዥ ጋር መነጋገራቸውን ለሶስት ቀናት በመቀለ ከተማ ሲካሄድ የቆየው የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ የሚጠይቀው ሰልፍ በዛሬው ዕለት መጠናቀቁን ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል ያሉ የህገ መንግስታዊ ልምምዶችን እየታገስን ነው ሲሉ መናገራቸውን እንዲሁም በሳውዲ አረቢያ ከአደንዛዥ እጽ ዝውውር ጋር በተያያዘ 37 ኢትዮጵያውያን የሞት ቅጣት እንደሚጠብቃቸው የሰብአዊ መብት ተሟጋቾች ድርጅቶች መግለጻቸውን የተመለከቱ መረጃዎችን ጨምሮ ሌሎች መረጃዎችን ወደናንተ እናደርሳችኋለን። አብራችሁ ቆዩ። ወደ ቀዳሚ ዜና አለፍን። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ማሪን ኮርፕስ ጀነራልና የአፍሪኮም አዛዥ ጋር ተወያዩ። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ማሪን ኮርፕስ ጀነራልና የአፍሪኮም አዛዥ ከሆኑት ጄኔራል ማይክል ላንግሌ ጋር በዛሬው ዕለት ተወያይተዋል። ጠቅላይ ሚኒስትሩ ውይይቱን አስመልክተው በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከልዑኩ ጋር የጋራ ፍላጎት በሆኑ የሁለትዮሽና ቀጠናዊ ጉዳዮች ዙሪያ ዛሬ ጠዋት ውይይት አድርገናል ሲሉ ገልጸዋል። በተጨማሪም ጄኔራል ማይክል ላንግሌ እና ልዑካቸው ከፊልድ ማርሻል ብርሃኑ ጁላ ጋር መክረዋል። ኢትዮጵያና አሜሪካ በሰላምና ጸጥታ ያላቸውን ትብብር አጠናክረው ይቀጥላሉ ያሉት ፊልድ ማርሻሉ የሁለቱ ሀገራት ግንኙነት 100 ዓመት ማስቆጠሩን ጠቅሰው በመከላከያ ዘርፉ በትብብር ለመስራትም በሚያስችሉ ጉዳዮች ላይ መግባባት መድረሳቸውን ተናግረዋል። በቀጠናው ባለው ሁኔታ የጋራ መግባባት የተያዘበትና በተለይም በቀይ ባህርና በአፍሪካ ቀንድ አካባቢ በሚታዩ የጸጥታ ጉዳዮች ላይ ለጋራ ተጠቃሚነት በትብብር ለመስራት በሚያስችሉ ጉዳዮች ላይም መስማማታቸውም ተጠቅሷል። ጄኔራል ሚካኤል ላንግሌ በበኩላቸው ኢትዮጵያ በአፍሪካ ቀንድና በቀጠናው ከፍተኛ ሚና ያላት ሀገር መሆኗን አውስተዋል። ይህ አዲስ አበባ የተደረገው ውይይት የተካሄደው ሶማሌላንድ ጄኔራል ማይክል ላንግሌ በአምባሳደር ሪቻርድ ራርሊ የተመራው ከፍተኛ የአሜሪካ ልዑካን ቡድን አካል መሆናቸውን ካረጋገጠች ከአንድ ቀን በኋላ ነው። ጄኔራሉ በሶማሌላንድ በነበራቸው ቆይታ አሜሪካ በበርበራ ወደብ የባህር ኃይል ሰፈር በምታቆምበት ሁኔታ እንዲሁም ለሶማሌላንድ እውቅና በምትሰጥበት የህግ አካሄድ ዙሪያ ምክክር መደረጉ የዲፕሎማቲክ ምንጮች መናገራቸውን የግዛቲቱ መገናኛ ብዙሃን ዘግበዋል። ከትናንት በስቲያ በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለም ከፕሬዚዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት ለመጀመሪያ ጊዜ መገናኘታቸው የሚታወስ ሲሆን ይህ የጄኔራሉ በአዲስ አበባ መገኘት የሁለቱ ሀገራት ጥሩ ግንኙነት ማሳያ ተደርጎም ተወስዷል። ለሶስት ቀናት በመቀለ ከተማ ሲካሄድ የቆየው የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ የሚጠይቀው ሰልፍ በዛሬው ዕለት ተጠናቀቀ። ባሳለፍነው ሮብ የተጀመረውና በትግራይ ክልል በትግራይ ጦርነት ምክንያት የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ የሚጠይቅ የተቃውሞ ሰልፍ በመቀለ ከተማ ዋና አደባባዮች ላይ ተካሂዷል። ለሶስት ቀናት ተካሂዶ እና በዛሬው በተጠናቀቀው በዚህ ሰላማዊ ሰልፍ በመቀለ ከተማና በአካባቢው የሚገኙ ተፈናቃዮች አምስተኛ ክረምትን በአሸራ መጠለያ ማሳለፍ ይብቃን ሲሉም ድምጻቸውን አሰምተዋል። ባሳለፍነው ሮብ የተጀመረውና በትግራይ ክልል በትግራይ ጦርነት ምክንያት የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ የሚጠይቀው የተቃውሞ ሰልፍ በመቀለ ከተማ ዋና አደባባዮች ላይ ተካሂዷል። ለሶስት ቀናት ተካሂዶ እና በዛሬው ዕለት በተጠናቀቀው በዚህ ሰላማዊ ሰልፍ በመቀለ ከተማና አካባቢው የሚገኙ ተፈናቃዮች አምስተኛ ክረምት በሸራ መጠለያ ማሳለፍ ይብቃን ሲሉ ድምጻቸውን አሰምተዋል። በሮማናት አደባባይ ቀንና ሌሊት የተቃውሞ ሰልፍ ሲያደርጉ የነበሩ ተፈናቃዮቹ የኢትዮጵያ መንግስትና የክልሉ ጊዜያዊ አስተዳደር ለጉዳያቸው የመጨረሻ ምላሽ እንዲሰጣቸውም ጠይቀዋል። በዚህ ይበቃል በሚልና ለአምስተኛ ክረምት በሸራ መጠለያ ማሳለፍ ይብቃን በሚል መሪ የተደረገው ሰላማዊ ሰልፍ ዛሬ ተካሂዶ የዋለ ሲሆን በዛሬው ሰልፍ ላይ ተፈናቃዮች፣ የመቀለና አካባቢው ነዋሪዎች እንዲሁም የክልሉ ጊዜያዊ አስተዳደር አመራሮች፣ የመንግስት ሰራተኞችና ሌሎች የማህበረሰቡ ክፍሎችም ተገኝተዋል። የመንግስት ሰራተኞቹ በሰላማዊ ሰልፉ ላይ እንዲሳተፉ የተደረገው የክልሉ ጊዜያዊ አስተዳደር ካቢኔ በዛሬው ዕለት ስራ ዝግ ሆኖ እንዲውልና ሰራተኛው ከተፈናቃዮች ጎን እንዲቆም ውሳኔ ማሳለፉን ተከትሎ ነው። የጊዜያዊ አስተዳደር ፕሬዝዳንቱ ሌተናንት ጀነራል ታደሰ ወረደ በትናንትናው ዕለት በሰልፉ ላይ ሁሉም የመንግስት ሰራተኞች እንዲሳተፉ ጥሪ ማቅረባቸውን ተከትሎ በዛሬው ዕለት ትምህርት ቤቶችን ጨምሮ የመንግስት መስሪያ ቤቶች ዝግ ሆነው ውለዋል። በተመሳሳይ የክልሉ ኦርቶዶክስ ቤተክርስቲያንና የትግራይ እስልምና ጉዳዮች ምክር ቤት ለሰልፉ ያላቸውን አጋርነት በመግለጽ ተከታዮቻቸው በከተማዋ ሮማናት አደባባይ በሚካሄደው ሰልፍ እንዲሳተፉም ጠይቀው የነበረ ሲሆን በሰልፉ ላይ በሺዎች የሚቆጠሩ ሰዎችም ተገኝተው ተስተውለዋል።
ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል ያሉ የህገ መንግስታዊ ልምምዶችን እየታገስን ነው ሲሉ ተናገሩ። ጠቅላይ ሚኒስትሩ ከተፎካካሪ ፖለቲካ ፓርቲ ተወካዮች ጋር ባደረጉት ውይይት በትግራይ ክልል ውስጥ ሊመጣ የሚገባው ልማት ሊሰራ የሚገባው ስራ በበቂ ተሰርቷል ብለን አናምንም ብለዋል። በክልሉ የተፈናቀሉ ሰዎችን መመለስን በሚመለከት 100% ዝግጁ ነበርን አሁንም ነን ያሉት ጠቅላይ ሚኒስትሩ ከዚህ በፊት ራያ ላይ የተፈናቀሉ ሰዎችን የመመለስ ስራ መሰራቱን ገልጸዋል። በወልቃይትም በተመሳሳይ ከጊዜያዊ መንግስቱ ጋር ምክክር እየተደረገ መሆኑን በመግለጽ በክልሉ ያሉ ዜጎች ለፖለቲካ ፍጆታ መጠቀሚያ የማድረግ እንቅስቃሴ አግባብ አለመሆኑን አንስተዋል። የትግራይ ጉዳይ ብዙ የማይገድን የማያሳስበን አይምሰላችሁ ያሉት ጠቅላይ ሚኒስትሩ የዛሬ 4 እና 5 ዓመት የነበረን የውጊያ አቅም ቴክኖሎጂና ዛሬ ላይ ይለያል ሲሉም ተናግረዋል። በተቻለ መጠን ውጊያን ማስቀረት ወሳኝ በመሆኑ ለማስቀረት በትዕግስት እየተንቀሳቀሱ መሆኑንም አንስተዋል። ትግራይ ውስጥ ሊመጣ የሚገባው ልማት ሊሰራ የሚገባው ስራ በበቂ ተሰርቷል ብለን አናምንም ያሉት ጠቅላይ ሚኒስትሩ እየተሰሩ ያሉ ስራዎች የህገ መንግስታዊ ልምምዶች በክልሉ እንዳሉ ስለማናውቅ አይደለም በደንብ ነው የምናየውም ነው ሲሉ የገለጹት 100% ዝግጁ ነን። እኛ 100% ነበር ነን። ራያ እኮ መልሰናል። ራያ ተመልሰዋል የተፈናቀሉ ሰዎች። ወልቃይትም እንደዛ አይነት ፍላጎት ነው ያለን። ከጊዜያዊ መንግስቱ ጋር የተነጋገርን ነው። በእኛ በኩል እነዚያ ዜጎች ለፖለቲካ ፍጆታ መጠቀሚያ ሳይሆኑ ቦታቸው ቢመለሱ ከማንም በላይ ኢትዮጵያ ታተርፋለች። በእኛ በኩል አንዴ አይደለም 10 ጊዜ ነው እቅድ ያወጣነው እና የትግራይ ጉዳይ ብዙ የማይገደን የማያሳስበን አይምሰላችሁ። ያስጨነቀን ጉዳይ ግን በግልጽ እንድታቁት ትንሽ ዘመን ተቀይሯል። ዛሬ 4 ዓመት 5 ዓመት የነበረን የውጊያ አቅም የነበረን ቴክኖሎጂ እና ዛሬ ትንሽ ይለያያል እና በተቻለ መጠን ማክሲመም ውጊያ ብናስቀር ይሻላል። ለምን እንደምታውቁት በባለፈው ውጊያ ያኔም ተናግሬያለሁ። ከትግራይ ወጣቶች ከትግራይ እናቶች በላይ የተጎዳ ሰው የለም እና የሚያስገድሉ ሰዎች ይፎክራሉ። እንደምታውቁት አስገዳዮች ይፎክራሉ። ሟቾች ግን ጉዳዩን ሳያውቁ ይጠፋሉ። ያ እንዳይፈጠር ነው ማክሲመም ትግስት ምናደርገው ማክሲመም እንጂ ትግራይ ውስጥ ሊመጣ የሚገባው ልማት ሊሰራ የሚገባው ስራ በበቂ ተሰርቷል አናምንም እኛ እንጂ የሚደረጉ ሙከራዎች አንኮንስቲቱሽናል ልምምዶች እንዳሉ ስለማናቅ አይደለም። በደንብ ነው የምናየው። እውነት ለመናገር በሎ ኢንፎርስመንት ኤጀንሲስ በጣም ከፍተኛ አቅም ኢትዮጵያ እየገነባች ነው። እኛ ያን የምንገነባው እንዳያችሁት ዓለም አስጊ ስለሆነ ነው። ሰርቫይቫል አደገኛ እየሆነ ስለመጣ ነው። ይህንን መመንዘር ላይ ግን 10 ጊዜ ማሰብ ያስፈልጋል። ጠቅላይ ሚኒስትር አብይ አህመድ ሌላኛው ያነሱት ጉዳይ የስልጣን ፍላጎትን በኃይል ለማስፈጸም የሚደረግ ጥረትና ሙከራ በተመለከተ ሲሆን ይህ ብዙ ዋጋ እያስከፈለን ይገኛል ሲሉም ተደምጠዋል። ኢትዮጵያ ውስጥ ያለው የሰላም ችግር መነሻ መሰረቱ ፍላጎትን በኃይል የማስፈጸም የሚደረግ እንቅስቃሴ ነው ያሉ ሲሆን በትጥቅ ትግል ስልጣን ለመያዝ የሚደረግ እንቅስቃሴ አደገኛ ነው ሲሉም ተደምጠዋል። በፖለቲካ መድረክ ውስጥ ሚናውን ለመውጣት ለሚፈልግ ሰው ነው ወይስ ሐሳብና ነፍጥ ይዞ ሲፈልግ በነፍጥ ሲፈልግ በሐሳብ ለሚለው ነው? ይህን በደንብ ማየት ያስፈልጋል። ኢትዮጵያ ውስጥ ያለው የፖለቲካ ልምምድ ከተቻለ በኮሮጆ ካልተቻለ በካልቾ ዋናው ነገር 4 ኪሎ ነው። ፖለቲካዊ ብቻ ነው። በኮሮጆም ይሁን በካልቾ የ4 ኪሎ ጉዳይ እስካልተመለሰ ድረስ ዲሞክራሲ ምህዳር ላለመቀበል ዝግጁ የሆነ በጣም ሰፊ ሰው ነው ያለው። እንደነዚህ አይነት ሰዎች ደግሞ እድሜ ልካቸውን ይደክማሉ ብዬ ነው ማስበው። አክለውም ከህገ መንግስቱ መታረቅና መስተካከል ያለበትን ጉዳይ ለማስተካከል ዝግጁ ነን ያሉ ሲሆን ጠቅላይ ሚኒስትሩ ጨምረውም ህገ መንግስቱ መቀየር የመንግስት ስራ ብቻ አይደለም ሲሉም አክለዋል። አይተናል እኮ አፍሪካ ውስጥ ብዙ መንግስታት መጥተው ቀይረዋል ህገ መንግስት። ችግር የለውም ስለማናቀው አይደለም። ብልጽግና በማጆሪቲ ስለሚመራ 2/3 ድምጽ እያስወሰነ የሆነ ነገር መቀየር ይችላል። እናንተ ሳትወያዩ የእናንተ ሐሳብ ሳይገባበት የተለያየ ማህበረሰብ ሳናሳትፍ ብናደርገው ግን የኢትዮጵያ ህገ መንግስት አይሆንም፣ የኛ ነው የሚሆነው። እሱ ጥሩ አይደለም። ከናንተ ጋር ሆነን አንድ አካል ሆነን በዋና ጉዳዮች ወሳኝ ጉዳዮች ህገ መንግስቱ መታረቅ መስተካከል ያለበትን ጉዳይ ለማስተካከል ዝግጁ ነን። እኛ ማቋም አለን በሱ።
በሳውዲ አረቢያ ከአደንዛዥ እጽ ዝውውር ጋር በተያያዘ 37 ኢትዮጵያውያን የሞት ቅጣት እንደሚጠብቃቸው የሰብአዊ መብት ተሟጋች ድርጅቶች ገለጹ። 31 የሲቪል ማህበረሰብና የሰብአዊ መብት ተሟጋች ድርጅቶች በጋራ ባወጡት መግለጫ እንዳስታወቁት በሳውዲ አረቢያ ከአደንዛዥ እጽ ዝውውር ጋር ተያይዞ ቢያንስ 37 ኢትዮጵያውያን ዜጎች ጨምሮ በመቶዎች በሚቆጠሩ የውጭ ሀገር ዜጎች ላይ የሞት ቅጣት ተፈጻሚ ሊደረግባቸው እንደሚችል አስታውቀዋል። ድርጅቶቹ ከሳውዲ ፕሬስ ድርጅት የተገኘውን መረጃ በመጥቀስ በፈረንጆቹ 2025 ብቻ አብዛኛዎቹ የውጭ ዜጎች የሆኑ 98 ግለሰቦች በአደንዛዥ እጽ ዝውውር ምክንያት መገደላቸውን አስታውቋል። መግለጫው በተያያዘው ዓመት 7 ኢትዮጵያውያንና 19 የሶማሌ ዜጎች ሐሺሽ በማዘዋወራቸው ግድያ እንደተፈጸመባቸው አክሎ አትቷል። በተጨማሪም ሰኔ 9 2017 ዓ.ም 3 የኢትዮጵያ ዜጎች እንደተገደሉም ሌሎች ደግሞ በማንኛውም ጊዜ ልንገደል እንችላለን በሚል ስጋት ውስጥ እንዳሉ ተገልጿል። የሞት ቅጣቱ የሚፈጸምበትን መንገድ እጅግ ጭካኔ የተሞላበት ሲሉ የገለጹት ድርጅቶቹ ቤተሰቦች የፍርደኞቹ ግድያ የሚፈጸምበትን ቀን እንደማይነገራቸውና አንዳንዴም ፍርዱ ተፈጻሚ መሆኑን የሚያውቁት በመገናኛ ብዙሃን በኩል ብቻ ነው ሲሉም ጨምረው ገልጸዋል። ድርጅቶቹ የሳውዲ መንግስት በዓለም አቀፍ ሕግ መሰረት በጣም ከባድ ወንጀል ከሚባሉት ወንጀሎች ጋር የማይጣጣሙ የሞት ቅጣቶችን እንዲቀንስ፣ የሞት ቅጣት ላይ ይፋዊ እገዳ እንዲያስቀምጥና ሆን ተብሎ ግድያን በማይመለከቱ ወንጀሎች ላይ የሞት ቅጣት የሚፈቅድ የሀገር ውስጥ ሕግን እንዲያሻሽል አሳስበዋል። በእስር ቤቱ የሞት ቅጣት የተፈጸመባቸውን ጨምሮ 47 ኢትዮጵያውያን ላይ የሞት ፍርድ እንደተወሰነባቸው ያመላከተው ዘገባው የፍርደኞቹ ቤተሰቦች መንግስት ጣልቃ ገብቶ እንዲታደጋቸው መጠየቃቸውን ገልጿል። የተወዳጅ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። ወደ ሌሎች ተጨማሪ መረጃዎች ስናልፍ ደግሞ የውጭ ሀገር ዜጎችን የቤት ባለቤት በሚያደርገው ረቂቅ አዋጅ ላይ ማሻሻያ የሚያስፈልጋቸውን ነጥቦች ላይ ትኩረት እንዲደረግ ማሳሰቢያ መሰጠቱን እንዲሁም እስራኤል ጥቃቷን እስካላቆመች ድረስ ኢራን ከአሜሪካ ጋር እንደማትደራደር ማስታወቋን ጨምሮ ሌሎች ዜናዎችን ጋሚ አብራችሁ ቆዩ። የውጭ ሀገር ዜጎችን የቤት ባለቤት በሚያደርገው ረቂቅ አዋጅ ላይ ማሻሻያ የሚያስፈልጋቸውን ነጥቦች ላይ ትኩረት እንዲደረግ ማሳሰቢያ ተሰጠ። የሕዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት እንዲሁም የሕግና ፍትህ ጉዳዮች ቋሚ ኮሚቴዎች የውጭ ሀገር ዜጎችን የማይንቀሳቀስ ንብረት ባለቤት በሚያደርገው ረቂቅ አዋጅ ዙሪያ ከሚመለከታቸው አካላት ጋር የጋራ ውይይት አካሂደዋል። በውይይቱ ላይ ረቂቅ አዋጁ በአሁኑ ወቅት የተዳከመውን የሪል ስቴት አልሚዎችን የሽያጭ ገበያ ለማነቃቃት፣ የውጭ ምንዛሬ እጥረት ለማቃለል እንዲሁም ከስራ አጥነትና ከመኖሪያ ቤት አቅርቦት ጋር ተያይዘው ለሚነሱ ችግሮች መፍትሄ ለመስጠት የሚያስችል እንደሆነ ተገልጿል። የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ በሰጠው ማብራሪያ የውጭ ዜጋው መሬቱን በሊዝ ወስዶ በዛ ቦታ ላይ ለሚገነባው ህንጻ ባለቤት እንደሚሆን እንጂ መሬት አይሸጥም አይለወጥም የሚለውን መርህ እንደማይጥስ ገልጿል። የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ፕሮፌሰር መሐመድ አብዲ በበኩላቸው አዋጁ በአግባቡ ከተመራ በሪል ስቴት ዘርፉ ላይ መነቃቃትን የሚፈጥር መሆኑን ተናግረዋል። የህግና ፍትህ ጉዳዮች ቋሚ ኮሚቴ በበኩሉ አዋጁ ለሀገር ተጨማሪ ገቢን ከማስገኘቱ ባሻገር የውጭ ኢንቨስተሮች በኢትዮጵያ ላይ እምነት ኖሯቸው እንዲመጡ የሚረዳ መሆኑን ጠቁመዋል። የቋሚ ኮሚቴ ምክትል ሰብሳቢ ይሳቦሮ ረቂቅ አዋጁ ላይ ማሻሻያ የሚያስፈልጋቸውን ነጥቦች ላይ ትኩረት እንዲደረግ አሳስበዋል። በአዋጁ ላይ የተለያዩ ቅሬታዎች ሲቀርቡ የነበረ ሲሆን የቤት ዋጋ በእጅጉ በናረበት በዚህ ጊዜም የማህበረሰቡን የቤት ባለቤትነት አቅም ሊፈታተን ይችላል የሚል ስጋትም ቀርቦ ነበር። በተጨማሪም ነዋሪውን ከማል ሀገር በማፈናቀል በውጭ ዜጎች መተካትን እንዳያመጣ ስጋት እንዳላቸው የምክር ቤት አባላት አንስተው ነበር። ኢሳያስ አፈወርቂ ለ3 10 ዓመታት ኤርትራን ቢመሩም ይሄ ነው የሚባል ውጤት ባለማምጣታቸው የኤርትራውያን ተስፋ ማምከናቸው ተገለጸ። በአንድ ወቅት ከአዲስ የለውጥ አራማጅ የአፍሪካ መሪዎች መካከል ተቆጥረው የተወሰዱት ኢሳያስ አፈወርቂ ስልጣን ከያዙ 32 ዓመት ቢያስቆጥሩም የኤርትራውያንን ተስፋና ህልም እስካሁን ድረስ ሊያሳኩ አልቻሉም። ኢሳያስ አፈወርቂ በስልጣን በቆየባቸው 3 10 ዓመታት ምርጫ ተካሂዶ የማያውቅ ሲሆን ካቢኔያቸው ከአውሮፓውያኑ 2018 ጀምሮ አለመሰብሰባቸውም አነጋጋሪ ከሆኑ ድርጊቶቻቸው መካከል መሆኑ ይነሳል። ፕሬዚዳንቱ የተቃውሞ ድምጾችን ማፈናቸውና ምርጫ ለማካሄዳቸው እርሳቸውንም ሆነ ሀገሪቱን እንድትገለል ያደረጋት ሲሆን ብዙዎቹ የነጻነት ታጋይ የነበሩት ግለሰብ ለምን እንዲህ አይነት አፋኝ የሆነ እርምጃ እንደወሰዱ ይጠይቃሉ።
ለዚህም አስተያየታቸውን የሰጡት የቀድሞ የክልል አስተዳዳሪና ከፍተኛ አምባሳደር አብደላ አደም ኢሳያስ በዲሞክራሲ ፈጽሞ እንደማያምኑና ሁልጊዜም የስልጣን ጥማት እንደነበራቸው መናገራቸውን የቢቢሲ ትንታኔ ያስረዳል። የዓለም ባንክ ባለፈው ዓመት ባደረገው ግምገማ ከዓለም አቀፍ መድረክ የተነጠሉት ኢሳያስ የሚመሯት ሀገር ኢኮኖሚ ፈተና ውስጥ ያለ ሲሆን ፕሬዚዳንቱም ችግሮቹን አምነዋል። በተጨማሪም በኢሳያስ አፈወርቂ አገዛዝ ምክንያት በፖለቲካዊ እድገት እጦት ግራ የተጋቡ በግዳጅ ውትድርናና በመንግስት የኃይል እርምጃ የተሰላቹ በርካታ ኤርትራውያን ነጻነትን ፍለጋ ህይወታቸውን ለአደጋ በማጋለጥ እየተሰደዱ ይገኛሉ። ባለፉት 2 አስርት ዓመታት ውስጥ በመቶ ሺዎቹ የሚቆጠሩ ኤርትራውያን ሀገራቸውን ጥለው በበረሃዎች ውስጥ በማቋረጥ አስተማማኝ መሸሸጊያ ፍለጋ መሰደዳቸውንም ሪፖርቶች ያሳያሉ። ኢሳያስ ባለፈው ወር በነጻነት ቀን ላይ ባደረጉት ንግግርም ብዙ ኤርትራውያን ለማየት ተስፋ ስለሚያደርጉት ለውጥ ምንም ፍንጭ ያልሰጡ ሲሆን የሚመሯት ሀገር ባለም አቀፍ ስለምትወቀስበት ህገ መንግስት፣ ብሔራዊ ምርጫ እንዲሁም የፖለቲካ እስረኞች መታፈን ጉዳይ ያሉት ነገር የለም። ይህም ፕሬዚዳንቱ የሀገሪቱን ሁኔታ የመቀየርና እየሞተ የሚገኘውን የሀገሪቱን ምጣኔ ሀብት እንዲያንሰራራ ለማድረግ ፍላጎት እንደሌላቸው ማሳያ ተደርጎ ተወስዷል። እስራኤል ጥቃቷን እስካላቆመች ድረስ ኢራን ከአሜሪካ ጋር እንደማትደራደር አስታወቀች። እስራኤል ጥቃቷን እስካላቆመች ድረስ ኢራን ከአሜሪካ ጋር እንደማትደራደር የሀገሪቱ የውጭ ጉዳይ ሚኒስትር አባስ አራጊቺ መናገራቸውን የመንግስት ሚዲያዎች ዘግበዋል። አሜሪካውያኑ ድርድር ይፈልጋሉ፣ እናም በርካታ ጊዜ መልእክት ልከዋል። ነገር ግን ጥቃቱ እስኪቆም ድረስ ለውይይት ምንም ቦታ እንደሌለ በግልጽ ነግረናቸዋል ነው ያሉት። አክለውም በዚህ ወንጀል አጋር ከሆነችው ከአሜሪካ ጋር ምንም አይነት ንግግር የለንም ብለዋል። 8ኛ ቀኑን በያዘው የእስራኤልና ኢራን ግጭት የእስራኤል የጦር አውሮፕላኖች ኢራክ የኒውክሌር ጣቢያን መደብደቧን፣ ሆኖም ግን ጣቢያው የኒውክሌር ቁሶችን አለመያዙን ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ገልጿል። የኤጀንሲው ዋና ዳይሬክተር እስራኤል በፈጸመችው ጥቃት እስካሁን የተከሰተ የተለየ ጨረር ልቀት ባይኖርም የመከሰት አደጋዎች ግን አሉ ብለዋል። ትናንት ምሽት እስራኤልና ኢራን ሚሳኤል ሲታኮሱ ባመሹበት ወቅትም የደቡብ እስራኤል ከተማ ቤርሳቤ ከትናንት በስቲያ በደረሰው ጥቃት በኋላ በድጋሚ መመታቷም ተገልጿል። የእስራኤል ጤና ጥበቃ ሚኒስቴር በትንሹ 71 ሰዎች ቆስለዋል ሲል አስታውቋል። በሌላ በኩል የእስራኤል መከላከያ ሚኒስትር የሂዝቦላ ዋና ጸሐፊ በኢራን አምባገነን ትዕዛዝ መሰረት በእስራኤል ላይ እርምጃ እንደሚወስድ እየዛተ ነው ሲሉ ተናግረው የሊባኖሱን ሂዝቦላ ቡድን ጥንቃቄ እንዲያደርግ አስጠንቅቀዋል። እስራኤልን በሚያስፈራሩ አሸባሪዎች ላይ ትዕግስታችን ቀጭን ነው ሲሉም ዝተዋል። ይህ በእንዲህ እንዳለ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከእስራኤል ጋር ያለውን ግጭት ለማስቆም ፈረንሳይን ጨምሮ አውሮፓውያኑ ሀገራት ለኢራን በ4 ዋና ክፍሎች የተዋቀሩ የዲፕሎማሲ ፕሮፖዛል እንደሚያቀርቡ ተናግረው ኢራን የምናስቀምጠውን ፕሮፖዛል በተመለከተ በመድረኩ ተገኝታ ለመደራደር ፈቃደኛ መሆን አለባት ብለዋል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ሰላማዊት ጌታሰው ታቀርባቸዋለች። በድጋሜ አብራችሁን ቆዩ። እናት ባንክ በአካታች የባንክ አገልግሎት እውቅና አገኘ። የኢትዮጵያ ብሔራዊ ባንክ ከዓለም ባንክ ጋር በመተባበር ባካሄዱት የአካታች የባንክ አገልግሎት ምዘና እናት ባንክ ከሁሉም ባንኮች ቀድሞ በመመረጥ እውቅና ተሰጥቶታል። ይህ እውቅና ባንኩ ሴቶችን በኢኮኖሚ ተጠቃሚ የሚያደርግ አካታች የባንክ አገልግሎት አሰራር በመዘርጋቱና ሌሎች ሴቶችን በንግድ ዘርፍ ተጠቃሚ የሚያደርጉ ተግባራትን በማከናወኑ የተሰጠ መሆኑ ተገልጿል። እናት ባንክ ከፍ ያለ አፈጻጸም እንዲያሳይ ካስቻሉት መስፈርቶች መካከል የባንኩ 55% የቦርድ አባላት ሴቶች መሆናቸው፣ ከ22000 በላይ ለሚሆኑ ስራ ፈጣሪ ሴቶች 1.4 ቢሊዮን ብር ያለ ዋስትና በማበደር የራሳቸውን ስራ እንዲጀምሩ በማስቻሉ እንደሆነ ተጠቅሷል። በተጨማሪም ራሱን የቻለ የሴቶች ጉዳይ ክፍል በማዋቀር ሴቶችን በቢዝነስና ተያያዥ ስራዎች የማማከር ስራዎችን ማከናወኑ የሚል ይገኝበታል። ይህ የብሔራዊ ባንክና የዓለም ባንክ የአካታችነት የምዘና መስፈርት የፋይናንስ ተቋማት ሴቶችን እንደ ደንበኛ፣ ሰራተኛና አመራርነት ያላቸውን አካታችነት ለመገምገም የሚረዳ ሲሆን በዘርፉ አመራር ላይ ያለውን ልዩነት ለማጥበብም የሚያግዝ እንደሆነ ተጠቁሟል። በዚህ ዘርፍም ኢትዮጵያ በዓለም አቀፍ ደረጃ ከፓኪስታን በመቀጠል ሁለተኛው ሀገር ሆና መቀመጧ ተጠቁሟል። እናት ባንክ በሀገሪቱ ከሚገኙ ባንኮች ሁሉ በቀዳሚነት ያገኘውን ይህን ከፍተኛ እውቅና ምክንያት በማድረግ ትናንት ሰኔ 12 ቀን 2017 ዓ.ም የቀድሞው ፕሬዝዳንት አምባሳደር ሳህለወርቅ ዘውዴና የቀድሞው የጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊ በተገኙበት በደማቅ ስነ ስርዓት ተከብሯል።
ቤት ለገዢው ሱቅ ለነጋዴው በሚል መሪ ቃል ካቦድ ሪል ስቴት ኤክስፖ 2025 መዘጋጀቱ ተገለጸ። ካቦድ ማርኬቲንግ ሶሉሽን ላለፉት 20 ዓመታት በሽያጭና በገበያ ጥናት ላይ በዘርፉ በሰለጠኑና የካበተ ልምድ ባላቸው ባለሙያዎች የተመሰረተና የሪል ስቴት ሽያጮችን የማማከር ቢሮ ማዘጋጀት በዘርፉ የሰው ኃይል በማሰልጠን ውጤታማ ስራዎች እንዲሰሩ በማስቻል በርካታ ስራዎችን በመስራት ተመራጭ ለመሆን የቻለ ድርጅት መሆኑ ተገልጿል። ከዚህም ጋር በተያያዘ የካቦድ ማርኬቲንግ ሶሉሽንና እህት ኩባንያ የሆነው ዶክስ ቢዝነስ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ወይም ዶክስ ኢቨንትስ በከተማችን ከተካሄደው የሪል ስቴት ኤክስፖዎች እጅግ በአይነቱ ለየት ያለ ኤክስፖ ማዘጋጀቱን አስታውቋል። በዚህም ኤክስፖ ላይ የተመረጡ የሪል ስቴት አልሚዎች ዋና ባለቤትና ኃላፊዎች የሚገኙበትና ለመኖሪያ ቤትም የንግድ ሱቅ ፈላጊ ህብረተሰብ ትልቅ የንግድ ልውውጥ ኢንቨስትመንት መድረክ የሚሆን ካቦድ ሪል ስቴት ኤክስፖ 2025 ቤት ለገዢው ሱቅ ለነጋዴው በሚል መሪ ቃል ከሰኔ 27 እስከ 29 2017 ዓ.ም አርብ፣ ቅዳሜ፣ እሁድ በሳይንስና ቴክኖሎጂ ሙዚየም እንደሚካሄድ በመድረኩ ላይ ተገልጿል። የዚህ ኤክስፖ መዘጋጀት በርካታ አስፈላጊነት እንዳለው የተገለጸ ሲሆን በዋናነት ግን ቤት ፈላጊዎች ከቤት አልሚዎች ጋር በተመቻቸ መድረክ እንዲገናኙ ማድረግ መሆኑ ተገልጿል። ከኤክስፖነቱ ሌላ ለቤት ፈላጊ ህብረተሰብ እንዲሁም የከተማችንን ገጽታ እየቀየረ በሚገኘው የኮሪደር ልማትና መንገዶች ዙሪያና ዳር በአፋጣኝ እየተገነቡ ያሉ የንግድ ቦታዎችን ለነጋዴዎች እንደሚያቀርብ ተጠቁሟል። በዚህም ኤክስፖ ላይ በርካታ ጎብኚዎች፣ የኤክስፖ ተጠቃሚዎች፣ ተሳታፊዎችና ታላላቅ የመንግስት የስራ ኃላፊዎች በኤክስፖ ላይ ይገኛሉ። ግሎ ኢትዮ ተርኪ የሚዲያ ባለሙያ ሊያ ሳሙኤልን የብራንድ አምባሳደር አድርጎ ሾመ። ግሎ ኢትዮ ተርኪና የሚዲያ ባለሙያ የሆነችው ወይዘሮ ሊያ ሳሙኤል የብራንድ አምባሳደር የስራ ስምምነት በትናንትናው ዕለት ተፈራርመዋል። በፊርማው ስነ ስርዓት ላይ ንግግር ያደረገችው ወይዘሮ ሊያ ድርጅቱ ከውበት ጋር በተያያዙ ህክምናዎች በመስጠት ከሀገር ውጭ የሚደረግ ጉዞን ለማስቀረት ዓላማ አድርጎ የተነሳ ማዕከል ነው ብላለች። አክላም ከፊርማ ስነ ስርዓቱ በፊት ቱርክ ድረስ በመሄድ ከላብራቶሪ ፕሮዳክቱ ገበያ ላይ እስኪደርስ ያለውን ሂደት በማየት አምናበት ስምምነቱን መቀበሏን አንስታለች። ፕሮዳክቶች ላይ ያለኝ እርግጠኝነት እንግዲህ ገና ከመመረታቸው በፊት ከላብራቶሪ ጀምሮ ቱርክ ሀገር ሄጄ አይቻቸው ነው። በጣም እርግጠኛ ነኝ፣ ተማመንበታለሁ ማለት ነው። በነገራችን ላይ በኢትዮጵያ ውስጥ በጣም ትልቁና ወደፊት ተመራጭ ሊሆን የሚችል አይነት ኤስቴቲክ ሴንተር ነው። ምንም አይነት የውበትን ህክምናን የውበትን ስራ ተመልክቶ ወደ ውጪ መሄድን ሙሉ በሙሉ እናስቆማለን ብለን ነው የምናስበው። በጣም ብቁ የሆኑ ባለሙያዎች አሉን። ባለሙያዎቻችን ቱርክ ሀገር ጥርሳቸውን የነቀሉ ናቸው ታውቃላችሁ አይደል? የኛንም ዶክተሮች መተው ጥርሳቸውን ነው ያወለቁት፣ ስልጠና ሰጥተዋል። የኛም ዶክተሮች ብቁ ናቸው። ፕላስ ኢትዮ ተርኪ ግሎ ኢትዮ ተርኪ ኤስቴቲክ ሴንተር ልዩ የሚያደርገው ባለሙያዎች ብቻ አይደሉም፣ ዶክተሮች ናቸው አገልግሎቱን የሚሰጡት። የውበት ህክምናውን አጠቃላይ አገልግሎቱን የሚሰጡት ዶክተሮች ናቸውና እኛ ጋር መሰራት ጥቅም ብቻ አይደለም፣ በጣም ብዙ ነገር ነው። መዋብ ስትፈልጉ ወደ የትኛው ሀገር መጓዝ ሳይጠበቅባችሁ ግሎ ኢትዮ ተርኪ ኤስቴቲክ ሴንተር መታችሁ ተዋቡ ነው የምንለው። እንግዲህ በፊርማ ስነ ስርዓቱ ላይ ግሎ ኢትዮ ተርኪ የተለያዩ የጤና ምርመራዎችን እና ህክምናዎችን፣ የጸጉር ንቅለ ተከላና ከውበት ጋር የተያያዙ ህክምናዎችን እየሰጠ መሆኑን ያስታወቀ ሲሆን ይህንን አገልግሎት ለማግኘት ከሀገር ውጭ የሚደረግ ጉዞን ለማስቀረት የተለያዩ እንቅስቃሴዎች እያደረገ መሆኑ ተጠቅሷል። ቱርክ ይህንን ከውበት ጋር በተያያዘ ያለውን አገልግሎት በመስጠት ቀዳሚ መሆኗ የተጠቀሰ ሲሆን ግሎ ኢትዮ ተርኪ ይህንን ተመራጭ አገልግሎት እየሰጠ መሆኑን አንስቷል። በአንድ ማዕከል ዓለም አቀፍ ደረጃውን የጠበቀ የቆዳ እንክብካቤ፣ የጸጉር ንቅለ ተከላ፣ የዋግምት ህክምና፣ የሰውነት ቅርጽን ማስተካከል እንዲሁም ከውበት ጋር የተያያዙ የውበት መጠበቂያ ፕሮዳክቶችን ከቱርክ በመጡ እንዲሁም ቱርክ ሰልጥነው በመጡ ባለሙያዎች በኢትዮጵያ ለማቅረብ ዝግጅታችንን ጨርሰናል ሲል ድርጅቱ አስታውቋል። ስትከታተሉት የነበረው የዕለተ አርብ ሰኔ 13 2017 ዓ.ም የአውደ ዜና የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም